ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥብ። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሪዎች አስተሳሰብ መቀየር አለበት አሉ። ባልተቀየረ አስተሳሰብ አገር መምራት አይቻልም ሲሉ ገለጹ። የኦሮሞ ነጻነት ሰራዊት በብዛት እጅ መስጠቱ ተነገረ። በሆሮ ጉድሩ ወለጋ የሚንቀሳቀሰው የጃል ያዴሳ የሚመራው የሸኔ ኃይል ሙሉ በሙሉ ከነትጥቁ ለመንግስት እጁን ሰጥቷል። የብልጽግና ድሮን አንድ ትምህርት ቤት ሙሉ በሙሉ አወደመች። ትምህርት ቤቱ ከፍተኛ ሁለተኛ ደረጃ ትምህርት ቤት ሲሆን የተገነባው በዓለም ባንክ ድጋፍ እንደነበር ተነገረ። ጀነራሉ በሱዳን ውስጥ በቁጥጥር ስር ዋሉ። ማናቸው? እንመለስበታለን። መንግስት መር የአማራ ጭፍጨፋ ተጠናክሮ ቀጥሏል። በአንገር ጉቲን ከመስጊድ ሰግደው የሚወጡ ምዕመናን በገዳ ኮማንዶ ሀብት ንብረታቸው ተዘረፈ። የቤተ ክርስቲያን አገልጋዮችም ተገደሉ። ኮቪድ-19 ቫይረስ እንደ አዲስ አገረሸ። ህዝቡ ጥንቃቄ እንዲያደርግ ተነገረ። ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረውን አስማሚ ኮሚቴ ውድቅ ማድረጉን አስታወቀ። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጥብቅ መልእክት አስተላለፉ። በኪጋሊ በተካሄደው የአፍሪካ አስተሳሰብ ለውጥ ፎረም ላይ ተገኝተው ንግግር ያደረጉት አቶ ኃይለማርያም ደሳለኝ አህጉሪቱ እያሳየች ያለችው እድገት ወደ ላቀ ደረጃ ለማሸጋገር የፖለቲካ ኢኮኖሚው ከኪራይ ሰብሳቢነት አሰራር ወጥቶ ወደ ልማታዊ ተኮር ስርዓት መለወጥ እንዳለበት አስምረውበታል። አህጉሪቱ አሁንም ወደ ኋላ የቀረችው ለልማት በቂ ትኩረት በማይሰጡ የአመራር አካሄዶች ምክንያት መሆኑን ጠቁመው የቀድሞ ጠቅላይ ሚኒስትር ለአመራሩ ለውጥ ትኩረት መስጠት እና አዳዲስ አፍሪካውያን መሪዎች ላይ ኢንቨስት ማድረግ ወሳኝ መሆኑን አብራርተዋል። አቶ ኃይለማርያም ደሳለኝ አክለውም የአገሪቱን አስተሳሰብ መቀየር በአንድ ጀንበር የሚከናወን ሳይሆን የረጅም ጊዜ ስርዓት መሆኑን ገልጸዋል። ለዚህም አንድ አካል የመጻኢ ጊዜ መሪዎች ለመቅረጽና ተግባራዊ የለውጥ እንቅስቃሴ ለመፍጠር አፍሪካ ስኩል ኦፍ ገቨርነንስ መመስረቱን ተናግረዋል። አፍሪካን ለመቀየር የፖለቲካና የንግድ እሊቶች ጥረት ብቻውን በቂ እንዳልሆነና የሰፊው ሕዝብ ንቁ ተሳትፎ እንደሚያስፈልግ አብራርተዋል። በተጨማሪም ችግሮችን ከመዘርዘር ባለፈ አፍሪካውያን የሚመሯቸውን መፍትሄዎች በተግባር ከግል ስኬቶች ወጥተው አስተማማኝ ተቋማዊ ስርዓቶችን መገንባት እንዲሁም ከቋሚ አስተሳሰብ ይልቅ እድገትንና የተጎጂነትን ስሜት ማስወገድ ላይ ትኩረት አድርገዋል። በዚህ መድረክ ላይ እንደ ሩዋንዳው ፕሬዚደንት ፖል ካጋሜና የጋና ፕሬዚደንት ጆን ድራማኒ ማሃማ፣ የቀድሞ ደቡብ አፍሪካ ፕሬዚደንት ታቦ እምቤኪ፣ የቀድሞ የናይጄሪያው ፕሬዚደንት ኦሉሴጉን ኦባሳንጆ የተሳተፉ ሲሆን ወቅታዊና የቀድሞ ሀገር መሪዎች፣ የኮርፖሬት ስራ አስፈጻሚዎች፣ የሲቪል ማህበራት መሪዎች፣ ወጣቶች በአንድ መክረዋል። የኦሮሞ ነጻነት ተዋጊዎች ለመንግስት እጅ እየሰጡ መሆኑ ተነገረ። በጃሌ ያዴሳ የሚመራው የሸኔ ታጣቂ ቡድን እጅ ሰጠ። በሆሮ ጉድሩ ወለጋ በመንቀሳቀስ ህብረተሰቡን ሲያውክ የቆየው የሸኔ ታጣቂ መንግስት ያስቀመጠውን የሰላም አማራጭ ተጠቅሞ ከያዘው ሙሉ ትጥቅ ጋር በትናንትናው ዕለት ማለትም በነሐሴ 20 2018 ዓ.ም በሰላም እጅ ሰጥቷል። መንግስትና የአካባቢ ማህበረሰብ የገባውን የሸኔ ታጣቂ በድምቀት በሻምቡ ከተማ ተቀብለውታል። ይህ የገባው ኃይል በጃሌ ያዴሳ የሚመራ ሲሆን ጃሌ ያዴሳ ሙሉ በሙሉ የሚመራውን ታጣቂ ከያዘው የጦር መሳሪያ ጋር መርቶ በሰላም ለመንግስት አስገብቷል። የመንግስት አካላትና የአካባቢ ማህበረሰብ ለሰላም ካለው ፍላጎት የተነሳ ለታጣቂዎቹ ደማቅ አቀባበል አድርጓል። ህዝቡ የናፈቀው ሰላም መሆኑ የታየበት አቀባበል መሆኑን በሻምቡ ከተማ የታየው ኩነት ያስረዳል። የብልጽግና ድሮን አንድ ትምህርት ቤት ሙሉ በሙሉ አወደመች። በትግራይ ክልል በተፈጸመው የድሮን ጥቃት በዓለም ባንክ ወርልድ ባንክ ድጋፍ የተገነባው ትምህርት ቤት ሙሉ በሙሉ ወደመ። በትግራይ ክልል በሳህቲ ሳምሪ ወረዳ
በሚገኘው የሁለተኛ ደረጃ ትምህርት ቤት ላይ በተፈጸመ የድሮን ጥቃት በዓለም ባንክ 3R ፕሮግራም አማካኝነት የተገጠመው 35 ኮምፒውተሮች የያዘ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ማዕከል ሙሉ በሙሉ መውደሙን የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ አስታወቁ። ዶክተር ኪሮስ ባወጡት መግለጫ ትምህርት ቤቱ ከ1999 ዓ.ም ጀምሮ በየዓመቱ 500 ተማሪዎች በላይ ሲያገለግል የቆየና ለአካባቢው ማህበረሰብ ወሳኝ የትምህርት ማዕከል እንደነበረም ጠቁመው አሁን ግን ቴክኖሎጂ ማዕከሉ መውደሙን ገልጸዋል። ኃላፊው በጥቃቱ ወቅት በአካባቢው ምንም አይነት ወታደራዊ ኢላማ፣ ውጊያ ወይም የታጠቀ ኃይል እንቅስቃሴ አልነበረም ያሉ ሲሆን የፌዴራል መንግስት በትምህርት መሰረተ ልማቶች ላይ ሆን ብሎ ጥቃት እያደረሰ ነው ሲሉ ከሰዋል። ጀነራሉ ሱዳን ውስጥ በቁጥጥር ስር ዋሉ። በሱዳን የሚገኘው የቀድሞ አርሚ 13 አዛዥ ጸጋዬ ማርክስ በቁጥጥር ስር መዋላቸው ተገለጸ። የቀድሞ አርሚ 13 አዛዥ ጸጋዬ ማርክስ በሱዳን ውስጥ በቁጥጥር ስር መዋላቸውን የውስጥ ምንጮች የጠቀሱ መረጃዎችን አመለከቱ። በወጡት መረጃዎች መሰረት የአዛዡ በቁጥጥር ስር መዋል የተፈጸመው በግንባር የተመዘገበ ወታደራዊ ኪሳራና በቡድኑ ውስጣዊ አሰራር ላይ ከተነሱ ውዝግቦች ጋር የተያያዘ ነው ተባለ። ጀነራል ጸጋዬ ማርክስ በወታደራዊ አመራር ሂደት ላይ በተከሰቱ ክፍተቶች እና በኃይል ስምሪት ላይ ባጋጠመው ውድቀቶች ምክንያት በከፍተኛ አመራሮች ስም የክስ ውሳኔ አስተላልፈውባቸዋል። በሱዳን በሚገኝ ስፍራ ታስረው እንደሚገኙም ተጠቅሷል። መንግስት መር የቤተ ክርስቲያን አገልጋዮች ግድያ በምስራቅ ወለጋ ተባብሶ ቀጥሏል። በምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ዲቾና በአንገርጉቲን ከተማና መንደር 345 እና እስከ መንደር 20 ድረስ ባሉ በአማራ ብሔር ተወላጆች ላይ የተከፈተው ጭፍጨፋ ተጠናክሮ ቀጥሏል። አባ ታደሰ መኮንን ይባላሉ። በወለጋ በአረመኔ ወታደሮች በግፍ የተገደሉ ናቸው። ገዳዮቹ የገዳ ኮማንዶ አባላትና የኦሮሚያ ሚሊሻ ሲሆኑ እርሳቸውን ለማዋረድና ለተመልካች መልእክት ለማስተላለፍ በማሰብ ድርጊቱን በቪዲዮ እየቀረጹ ተሳልቀውባቸዋል። ካህናትና የሃይማኖት አባቶች በማህበረሰብ ውስጥ ሰላምን፣ ፍቅርን፣ መተሳሰብን የሚያስተምሩ እግዚአብሔርንና ሰውን የሚያገናኙ የሰላም መልእክተኞች ናቸው። በእነዚህ ሰዎች ላይ ጥቃት መፈጸም የማህበረሰብ ሞራልና መንፈሳዊ እሴት ማፍረስ ሲሆን የገዳዮቹንና የአስገዳዮቹን ዓላማ ይኸው የማህበረሰቡን ስነ ምግባርና የቤተ ክርስቲያን መዋቅር ማናጋት ነው። በጊዳ አያና በአንገርጉቲን እና በሌሎችም የወለጋ አካባቢዎች ንጹሐን ለምን ይገደላሉ? አማራ፣ ኦሮሞም፣ ትግሬም ማንም ይሁን ለምን ኢላማ ይደረጋል? የኦሮሚያ ክልል የጸጥታ ኃይሎች በግልጽ በቪዲዮ እየቀረጹ የንጹሐንን ደም ያፈሳሉ፣ ቤት ንብረት ያቃጥላሉ። የኦሮሚያ የጸጥታ መዋቅርና የኦሮሚያ ክልል መንግስት ይህንን ድርጊት እንዲፈጽሙ በኦሪየንቴሽን መልክ የተሰጣቸው ይመስላሉ። ወታደሮቹ ያለመሸማቀቅ ንጹሐንን ይገድላሉ፣ በቪዲዮ ቀርጸው ያስተላልፋሉ። ኮቪድ-19 ቫይረስ በድጋሜ ስርጭት ጀመረ። የኮቪድ-19 ቫይረስ ስርጭት በአሜሪካ እንደገና በከፍተኛ ሁኔታ እየጨመረ እንደሚገኝ የአሜሪካ የበሽታዎች መከላከልና መቆጣጠር ማዕከል CDC መረጃ ዋቢ በማድረግ በወጣው ዘገባ መሰረት በአሁኑ ወቅት በአሜሪካ በሚገኙ 47 ግዛቶች ውስጥ በኮቪድ-19 ስርጭት በከፍተኛ ሁኔታ እየጨመረ ይገኛል ተብሏል። ለቫይረሱ ስርጭት መጨመር አዳዲስ ተቀያያሪ የቫይረሱ ባህሪና ዝርያዎች መከሰት፣ የአየር ሁኔታ ለውጥ እና የሰዎች እንቅስቃሴ መጨመር በምክንያትነት ተጠቅሰዋል። ቫይረሱ ከዚህ ቀደም ቢቀንስም ሙሉ በሙሉ እንዳልጠፋ ግን በመጠቆም ህብረተሰቡ አስፈላጊውን ጥንቃቄና ጥበቃ ማድረጉን እንዲቀጥል ተመክሯል። ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረውን አስማሚ ኮሚቴ ውድቅ ማድረጉን አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በአዲስ አበባ ጉዳይ ላይ ምክረ ሀሳብ እንዲያዘጋጁ የተሰየመውን አስማሚ ኮሚቴ አሰራርና አወቃቀር ውድቅ ማድረጉን በሰጠው ጋዜጣዊ መግለጫ ገልጸዋል። የፓርቲው መሪ አቶ ኢዮብ መስፍን እንደገለጹት የኮሚቴው አወቃቀርና አጠቃላይ አካሄድ የሀገራዊ ምክክር ኮሚሽኑን ህጋዊ ማዕቀፍ ያልተከተለ በመሆኑ ፓርቲያቸው ሂደቱ ሙሉ በሙሉ እንደማይቀበለው አስታውቋል። ኢዜማ ከዚህ ጋር ተያይዞ ያለውን
ተቃውሞና አቤቱታ ለሀገራዊ ምክክር ኮሚሽኑ በይፋ ማቅረቡን አመላክቷል። በተጨማሪም ፓርቲው በምክክሩ ወቅት የቀረቡ 400 በላይ ምክር ሀሳቦችና የውይይት ቃለ ጉባኤዎች ለአሰራር ግልጽነት ሲባል ሙሉ በሙሉ ለህዝብ ይፋ እንዲደረግ ጥሪ አቅርበዋል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ